ምንድነው ሊያገባ ነው ብላ ሮዝ ነግራት ነበረ ማለት ነው ናቲን። ይሄንን በፍጹም አታደርጉም፣ የምታደርገው ከሆነ ግን ኃይለኛ ስጦታ አለኝ፣ ያን ስጦታ ለመቀበል ዝግጁ ሆን እያለችው እያስጠነቀቀችው ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለእናት እንግዲህ እዤላችሁ የመጣሁት ሮዝ ድራማ በጣም አስተማሪና ልብ አንጠልጣዩ ድራማ፣ ሁላችንም ያስደመመን ድራማውን ይዤላችሁ መጥቻለሁ። በስተመጨረሻ የናቲ እናት እንግዲህ ሰላምዬን ይቅርታ ጠይቃታለች። ሩዝዬ ከቤት ውስጥ ባስገባቻት እንግዲህ ቀጥታ ወደ ናታን ክፍል ልትገባ ስትል በመጀመሪያ እናትየው መልሳታለች። ከኔ ጋራ ማውራት እንፈልጋለን፣ አብረን እናውራ እያለቻት ነበረ። ምክንያቱም እናትየዋ ሄዳ ናቲን ከእንትና ጋራ የምታደይ ናቲን ከማኪ ጋር አብሮ ስለተኛ ያንን ነገር እንዳታይ አድርጋለች ማለት ነው። እዛ ክላስ እንዳትገባ ጠርታታለች ማለት ነው። እንግዲህ በስተመጨረሻ ሰላም ወደ ኋላ ተመልሳ ነበረ ማለት ነው። ናማሚ ናቲና ሮዛ ሆኖ እሷን ሲያሳብዷት ነበረ። ወንድሜ ምንድን ያለቻት? ወንድሜ ሊያገባ ነው የምነግርሽ ነገር አለ ስትላት፣ ምንድነው የምትነግርኝ? አንቺ ከኔ ምንድነው የምትፈልጊው? ምንም ነገር ካንቺ መስማት አልፈልግም ብላ ጥላ ስትሄድ ነበረ። የምነግርሽ እኮ ስለ ናታን ሰርግ ነው ስትላት፣ ሰርግ? አዎ በእርግጠኝነት አሁን ቁጭ ብለሽ ትሰሚኛለሽ ይመስለኛል ብላ ስትላት፣ ማለት ምንድነው ስትላት፣ ናታን ሊያገባ ነው፣ ሰርጉ ደግሞ በቅርብ እየደረሰ ነው፣ እንድታስቢበት ስለፈለኩ ነው። መቼስ ታውቂያለሽ ናታን በህይወቱ አንድ የሚወዳት ሴት እንዳለች እኔም አንቺም እናውቃለንና ለዛ ነው ብላ ስትነግራት ነበረ ማለት ነው። እንግዲህ ማኪ ምንድን ያለችው? በፍጹም የኔ ናታን እንደዚህ አያደርግም፣ በፍጹም አያደርገውም ናታን እያለች ነበረ ማለት ነው። ወዳሽም ጠላሽም ያደርገዋል። ምክንያቱም ማንንም ሰው በፍቅር አስገድዶ የራሱ ማድረግ አይችልም፣ እውነቱን ስነግርሽ። ስለዛም በማለት እውነቱን ትነግራታለች ማለት ነው። ከዛም በኋላ እንግዲህ እና በጣም ከምታስቡ በለጠ እንግዲህ ማኪ ክላስ ውስጥ ገብታ ስትናደድ እና ስታለቅስ ነበረ ማለት ነው። በፍጹም አይን እያየማ ማኪ የሌላ ሰው እንዲሆን ለማንም ሰው አልፈቅድም በማለት በጣም ቁጭ ብላ እያለቀሰች እና እየየ እያለች ነበረ ማለት ነው። እሱ ደግሞ ወደድሽም ጠላሽም እንግዲህ ነገሩን ሁላ ነግሬሻለሁ በማለት ስትገኝ ነበረ ማለት ነው። ከዛም በኋላ እንግዲህ ያደረገችው ውሳኔ ምንድን ነው ሲባል እንግዲህ ሁለቱ ሶስት ሆኖ ሳሎን ሙሽራ እየጨፈሩ ነበረ። ናታን እንደዚሁም ደግሞ እንትና ሮዝ ሰላምዬ ሆኖ ሙሽራ እያሉ እየጨፈሩ ነበረ ማለት ነው። እሷ ደግሞ በጣም ነው የተናደደችው ማለት ነው። በጣም ማለት ነው። በነገራችን ላይ የናታን እናት በስተመጨረሻ ሰላምን ይቅርታ ጠይቃታለች። ልጄ በጣም ይቅር በኝ፣ እኔ እኮ ሴት ልጅ አለኝ፣ እንዴት ሴት ልጅ እያለኝ ግፍ እንዴት እሰራብሻለሁ በማለት እያለቀሰች እንትና ሰላም ይቅርታ ጠይቃታለች ማለት ነው። እንደዚህም ደግሞ ናቲ በፊት የነበረውን ቀለበት መልሶ አስሮላታል ማለት ነው። እንደዚህም ደግሞ ለሮዝ ምንድን ያላት? በፍጹም እኔ ለሰላም እኮ የምገባ ሴት አይደለውም፣ እኔ በጣም ክፉ ሴት ነኝ እያለች እያማረረች እና እያግሮመረመ ይገኛል ማለት ነው። ምክንያቱም የሰራውን ስለሚያውቅ ማለት ነው። ከእንትና ጋር አብሯ ስለተኛ ማለት ነው። ከእንትና ጋር አብሯ ስለተኛ ምን ብዬ ነው አሁን ከእሷ ጋር የሚሆነው በማለት እንግዲህ በፍራቻ ውስጥ ይገኛል ማለት ነው። ማኪ ደግሞ በመጀመሪያ ላይ በጣም እንደተደሰተች እና እሷ ጀግና ሆና ይሄንን ነገር እንዳደረገች እንግዲህ በጣም ደስተኝነት ሲሰማት ነበረ ማለት ነው። በስተመጨረሻ ግን ናቲ ያ ነገር ካለቀ በኋላ ተንቅልፉ ሲነሳ ሲጥ አድርጎ ሊገላት ነበረ ማለት ነው። ሲጥ አድርጎ ነፍስ ውጪ ነፍስ ግቢ ነበረ ማለት ነው። እንግዲህ በጣም በሚያሳዝን ነገር እንዴት እንደዚህ ሊሆን ይችላል ሲላ ሲጠይቃት ነበረ። አንተ ነህ እኮ ፈልገህ ወደዚህ ክላስ እያስገባኝ ራስህ ነህ እንዴ እያለችው ስትነግረው ነበረ። በፍጹም እኔማ ይሄንን ነገር አላደርግም፣ ከዛሬ ጀምሮ በህይወቴ ውስጥ እንዳገቢ በማለት እና በጣም እያዘነ ይገኛል ማለት ነው። እንግዲህ ከዛም በኋላ ሮዛ ምንድን ያለችው? ለሰርግህ ምን የመሰለ ስጦታ እዤልክ እመጣለሁ በማለት እንግዲህ መረጃውን በእጇ እንደያዘችው እየታወቀ ነው። ቀጥታ ያው ከሱ ጋር አብራ የተነሳችው ፎቶና ቪዲዮ
ለማሳየት ነው ማለት ነው ይሄንን ነገር ጥረት እያደረገች ያለችው ማለት ነው። ሰላም እንግዲህ በስተመጨረሻ ስልኳንም ብሯንም አስወስዳት ወደ ሀገር ቤት ብታሸኛትም እሷ ግን ተመልሳ መታለች ማለት ነው። ደስ የሚል ነገር ማለት ነው። ይሄ ሁላ ደግሞ ብርታት በማን የተነሳ ነው የሆነው? በሮዝ የተነሳ ነው ማለት ነው። ሮዝ እሷ ላይ ባትደውል ኑሮ ያለችበት ቦታ ባትሄድላት ኑሮ በፍጹም አትመጣም ነበረ ወደዚህ ቤት ተመልሳ ማለት ነው። ደስ የሚለው ነገር እንግዲህ ነገሮቹ እንዲስተካከሉ አድርጋለች ማለት ነው። ግን ናታን በአሁን ሰዓት በጣም እየከፋውና እየደበረው ይገኛል ማለት ነው፣ ባደረገው ነገር ማለት ነው። ሄዶ ምንድን ያላት ለሮዛ ለእንትና ለማኪ እባክሽ ይቅርበኝ፣ እኔ ያልታሰበ ነገር ነው፣ ይሄንን ነገር በጣም አውቄና ፈቅጄ አይደለም ያደረኩት በማለት እንግዲህ ለእሷ ሲነግራት ነበረ ማለት ነው። እሷ ደግሞ በፍጹም ይሄንን ነገር አላምንም፣ አንተ የኔ ነህ፣ ይሄንን ነገር ስታደርግ አይን እያየ ዝም አልልም፣ ግን ደግሞ እንዳታስብ የሰርግ ክለታ ምርጥ የሆነ ስጦታ እኔ ጋለኝ፣ ያን ስጦታ እየልክ መጣለሁ በማለት ስትለው ነበረ ማለት ነው። ናቲ እንግዲህ ቀጥታ ክላሷ ውስጥ ሄዶ ስጦታው ምንድን ነው ልታሳየኝ ትችያለሽ እንዲህ ብሎ ሲጠይቃት ነበረ። ስጦታማ ለሰው አይነገርም፣ ሰብራይዝ ነው የሚደረገው በማለት መልሳለታለች ማለት ነው። ናቲ በአሁን ሰዓት እንግዲህ በጣም ስሜቱ ተደበላልቋል ማለት ነው። እንዴት እንደዚህ የሆነ ነገር እየሆነ ይገኛል በማለት ማለት ነው። ምክንያቱም በጣም ከብዶታል። የከበደው ነገር ነገሩን ከባድ ያደረገው ነገር ደግሞ ምንድን ነው ከተባለ ቤተሰቦች የከበደው ነገር መረጃውን ወጥታ ነገሮቹን ሁላ ለእንትና ከተናገረች በጣም አስቸጋሪና በጣም ከባድ ነገር ነው የሚፈጠረው ማለት ነው። ለማንኛውም እንግዲህ ይሄ ድራማ በጣም አስተማሪና ሁላችንም የተማርንበት ድራማ ነው ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ በአንድ ሰው ላይ ይሄን አክል ክፋት፣ ይሄን አክል መከራ፣ ስቃይ ማሳየት እውነቴን ነው ብላችሁ በጣም ነው የሚያሳዝነው። በጣም ከምታስቡ በለጠ ማለት ነው። ግን ታሞ ምን ይደረጋል? ያው ሰዎች በጣም ክፉ ሰዎች ሁሌም እንደዚህ አይነት ነገር ማድረግ አይጠፋምና ለማንኛውም ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሁሌም ጽጌረዳን ድራማ ሮዛ ድራማን ይዤላችሁ እመጣለሁ ማለት ነው። ይቅርታ ድራማም ተምታታብኝ ማለት ነው ቤተሰቦቼ። እንግዲህ ማኪ ሁሉን ነገር እኔ በራሴ ካልሆነ ናታን የኔ ካልሆነ እያለ ትገኛለች። ናታን ደግሞ በፍጹም ሴት አቶ ሴት በዚች ምድር ላይ ያለቀች ብትባል እኔ አንቺን ላገባሽ አልችልም እያላት ይገኛል። ብቻ ግራ የተገባ ህይወት ውስጥ ነው እያሉት ማለት ነው ቤተሰቦቼ። እናት ያው በስተመጨረሻ ጥፋቷን አምናለች ማለት ነው። በልጆቼ ላይ መደረግ የሌለበትን ነገር እንዴት ይሄን ነገር አደረኩ በማለት እያለቀሰች እና እያዘነች ትገኛለች። መልካም ጊዜ፣ መልካም ቆይታ።